ማለት ያው ህግ ፊት ብዙ ነገሮችን ተነጋግረን አንተ እንደምትወጣና እኔ እዛ ቤት ውስጥ እንደምኖር ማለት ነው የማይረብሸኝ ምናምን ብዙ ነገሮችን ተነጋግረን ነበረ። ግን እንዳየሁት ከሆነ አይደለም እዛ ቤት ሄጄ እዚህ ሞኝ ሰላሜን አላገኘሁም። እሱ ችግር የለውም። እኔ እንደማረብሽሽ ቃል እገባልሻለሁ። እኔ ልጄን ነው መጥቼ የማየው። አንቺን መረብሽበት ምንም አይነት ምክንያት አይኖረኝም። ምናልባት ይሄ ነገር እያሰጋሽ ከሆነ ብቻህን አይደለም፣ በጣም በዙሪያ ብዙ ሰዎች፣ ማንም ሰው ያለ እኔ ፍቃድ ወይንም ያለ እኔ እንትን አንቺ ሊረብሽሽ አይችልም። ማንም ሰው ማለት ነው። እስከዛሬ ድረስ አንተ ፈቅደላቸው ነበር የረበሹ ማለት ነው? ኖ ሩታ፣ እንደዛ እያልኩሽ አይደለም። ከዚህ በኋላ ግን አንቺ ጋር ማንም አይደርስም ነው እያልኩሽ ያለሁት። እኔ አሁን ይኸውልህ አንተ ፈቀድክም አልፈቀድክም ያንተን ፍቃድ ከመጠበቅ እነሱ አልፈዋል፣ አፈንግጠዋል ማናቸውም እና ያንተን ፍቃድ አይጠብቁም። እሱ ማንም ማሽው የምትረበሽ ከሆነ መውጣት ትችላለሽ ሩታ። ብዬ ድጋሚ ሌላ እድል ሌላ ቻንስ ላቃጥል። ከዚህ በፊት እኮ እንደዚህ ብዬ ቻንስ ደግሞ ታበያለሽ። ወደ ጉዳይ ልገባ እኮ ነው። ወፍረሻል ደግሞ አመሰግናለሁ። ፊትሽ ድንቡሽቡሽ ብሏል። ሳገኝ እኔ እንዲህ ሰራ አባትነትን ፍቅር የምትለካው በብር መጠን ነው። ሩታ ለምንድን ነው ነገር የምታስቢው? እኔ ማድረግ እችላለሁ። አንተ ማድረግ የምትችለውን እኔ ማድረግ ያቀተኛል። ግን ደግሞ ነጋችንን ማናችንን ምን የምናውቀው ነገር የለም። ነገ ምን ዛሬ ላይ ባለ ነገር አይተኸው ነው ማለት ነገ አብሬሽ መሆን አለብኝ፣ ነገ እንደዚህ ሊሆን ይችላል እያልከኝ ያለኸው። ከዚህ ሀገር ወጥቼ ነው ኑሮዬን መቀጠል መስራት ነው መለወጥ የምፈልገው። ሩታ የሚጠጡትሽን ነገር ታደርጊያለሽ። አንድ 5 ዓመት ነው። ከዛ በኋላ የፈለግከውን ነገር ማለት እችላለሁ ማለት በቃ በህግ የምትፈልገውን ነገር ማድረግ መጠየቅ የፈለግከው ነገር የምትፈልገው እኔ አክሰፕት እንዳደረግ የምትፈልገው ነገር በቃ ወደ ውጭ ሀገር ሄዳለሁ የምትይው ነገር ተይና ልጃችንን እኔም እየመጣሁ እየጠየቅኩት እዚሁ አሳድጊ። ደግሞ የኔ ሀሳብ መሄዱን አልተውም። ይዤ ነው የምሄደው። ስራዬንም እዛ ነው የምሰራው። ኤቭሪቲንግ ላይፍ ሁሉ እዛ ነው የሚቀጥለው። የሆነ ነገር ድራማቲክ ነገር ለማየት አይደለም የመጣሁት እኮ። በቃ አስቢበት ምናምን አይደለም የመጣሁት። ገብቶሃል? ሩታ ትርፍ ቃል ባንነጋገር ጥሩ። ብዙ ሰስፔንስ ሆነ እንዳትጠብቅ ደግሞ አሳውቃለሁ ያለውን ነገሮች። አጣሪ ደግሞ ታበያለሽ። ወደ ጉዳይ ሩታና አብርሽ አንድ ላይ ከመጡ ከሌሎቹ ጓደኞቹ ጋር ሩታ ከመጣች ትክክለኛ ድራማ ነው። ድራማው ይቀጥላል። ግን አብርሽና ሩታ መቼም አይለያዩም። ጠብቁ። ድራማው ቁጥር 8 ነው እያልኩ 7 6 እያልኩ እየቆጠርኩላችሁ ነበር እና እንግዲህ ማታ በለቀቁት ቪዲዮ ላይ አብርሽና ሩታ አንድ ላይ መጥተዋል። ብዙ ነገሮችን ዝርዝር አቅርበዋል ማለት ነው። ላይክ አድርጉ። በጣም ነው የምወዳችሁ ፋሚሊ። ራሳችሁን የምትሆኑ ወደ ራሳችሁን የማትፈልጉት ደግሞ ተታለቅሱ። አንዳንድ ሰዎች ደግሞ ብር ያዋጡ ነበር ሄርሜላና አብርሽ እንዲጋቡ ብር ያዋጡ ነበር ብለዋል። እናንተን እንግዲህ ነፍስ ይማር ብለናል። ምንም ማለት አንችልም። የሰው ልጅ እንግዲህ የሚፈልገውን ህይወት ነው መኖር የሚፈልገው ብያለሁ ብዙ ጊዜ እና አንዳንድ ሰዎች ብር ያዋጡ አሁን በውስጥ ሊጫረሱ ነው፣ ሊጋደሉ ነው። አብርሽ ሄርሜላን እንዲያገባት ቀለበት መግዣ፣ ሰርግ መሰረጊያ ብር ተዋጥቷል እየተባለ ነበረ። እንግዲህ ደግሞ ነገሩ ወደፊት እናየዋለን ማለት ነው። ወዳችኋለሁ። ተቆጣጣሪ ደግሞ ታበያለሽ። ወደ ጉዳይ ልገባ እኮ ነው። ወፍረሻል ደግሞ የምሬን ነው። እውነት አልወፈረችም። ቤተሰብ በመጀመሪያ ደረጃ ያው ወደ ውጭ ሄዳለሁ ምናምን ነገር የምትይው ነገር እንድታቆሚው እፈልጋለሁኝ። እሺ አሁን ምንድን ነው የምትፈልገው? እኔ አክሰፕት እንዳደረግ የምትፈልገው ነገር በቃ ወደ ውጭ ሀገር ሄዳለሁ የምትይው ነገር ተይና ልጃችንን እኔም እየመጣሁ እየጠየቅኩት እዚሁ እናሳድግ ነው። ይሄ ደግሞ የኔ ሀሳብ መሄዱን አልተውም። ይዤ ነው የምሄደው። ስራዬንም እዛ ነው የምሰራው። ኤቭሪቲንግ ላይፍ ሁሉ እዛ ነው የሚቀጥለው። እኔ እያልኩሽ ያለሁት በቃ እዚሁ ሀገር ሁኚ። መኖር ከፈለግሽ እኔ የምኖርበት የነበረውን ቤት እለቅልሻለሁ፣ ትቼ እወጣለሁ። እዛ ቤት ውስጥ መኖር ትችያለሽ። ቁልፍ እሰጥሻለሁ። የቤት ያው ሁለታችንም አብረን ያፈራናቸው ነገሮች ናቸው። እያንዳንዱ ነገሮች አዲስ ነገር የለም፣ ብቻ ያደረኩት ነገር የለም። ስለዚህ እኔ ልብሴን ይዤ መውጣት እችላለሁ ከዛ ቤት ማለት ነው እና እኔ የትም ወጥቼ መገብቼ መኖር እችላለሁ እና ያ ስለሆነ ቤተሰቦቼ
የቤቱን ቁልፍ ዛሬ እሰጣታለሁ፣ መኖር ትችላለች። ከዚህ በፊት ሪል ስቴት ነበረን፣ እሱን ከፍለን ጨርሰን አሁን በቅርቡ ወደ ራሳችን ወደ እጃችን ልናስገባው ነው እና ቢኤምሲ ላይ አንድ ቤት አለን በሁለታችን ስም ማለት ነው እና ችግር የለውም። ወደዛ መግባት ከፈለገ ያንን ክፍያ ጨርሽለት ወደዛ መግባት ትችላለች። አይ ካለች ደግሞ ሌላ ሪል ስቴት ለሩታ የሚሆን መግዛትም ሆነ እንትን ማለት ትችላለኝ እና ይህንን ሀሳብ ላይ በዚህ ሳምንት ወይ ያኛውን ሪል ስቴት እንትን ያልኩትን ቤት እሰጣታለሁኝ ወይንም ደግሞ አዲስ ቤት እገዛላታለሁ እና በምንም አይነት መንገድ ሩታ ተቸግራ ማየት አልፈልግም። ወደ ጉዳይ ልገባ እኮ ነው። ወፍረሻል ነው የምሬን እውነት አልወፈረችም። ቤተሰብ ፊትሽ ድምቅሽ ብሏል። እየተነፈስኩ ስለሆነ ከኔ መለየት ያወፍራል እንዴ መሰለኝ። ወደ ተስማማኝ መሰለኝ። ሰላም ሳገኝ አይ ምንም አያስሽ እኮ እየወፈርሽ ነው እና ከዚህ በላይ እንደጨመረ ላይ በማሰብ ነው። ለኔ ተወሱ በጣም ያወፍራል። ሆነ ያልወደድኩት ብዙ ሰዎች ያልወደዱትም ቤተሰብሽ አልተቀበለውም ልጋለሁኝ። ከዛ ባለፈ ደግሞ ደህንነት ሁለታችንም ብንኖር መውጣት ይችላለሁኝ። አንቺ ግን እዛ ከልጃችን ጋር መሆን ትችላለሽ እና ልጄንም በፈለግኩ ሰዓት መጥቼሽ የምታስቢ ከሆነ ያው የገዛ ነው ቤት አለን፣ እሱን በቅርቡ መጨረስ ትችላለሁኝ። ወደዛ መግባት ትችላለሽ፣ ወይንም ደግሞ አዲስ ሌላ አፓርታማ ወይ ሪል ስቴት መግዛት እንችላለን። እዛ ላይ መኖር ትችላለሽ ማለት ነው። ስለዚህ ወደ ሌላ ሀገር ከምትሄጂ እዚህ የተሻለ አይደለም። ከዚህ በፊት አውርተንበታል። የግድ ሚዲያ ላይ አላወጣ ነው አይ ነው፣ ግን ደግሞ የግድ ሚዲያ ላይ ወጥተን አውርተን መግባባት እንችላለን ካልከኝ ደግሞ አውርተንበት ነበረ። አይ ቲንክ ካስታወስክ ማለት ፕሮሰሱን ምናምን የፍቹን ፕሮሰስን ጨርስ በዚህ ጉዳይ ላይ ተነጋግረን ጨርሰን ነበረ እና አይ ነው ቤት እመለሳለሁ ብዬ አስቤ ነበር። አንተም እንደማትኖር ተነጋግረን ነበረ። እኔ ደግሞ ይህንን ሀሳብ አሁን ላይ ትቼዋለሁ። ምንም አይነት ነገር አልፈልግም አሁን ላይ፣ ምክንያቱም ፕሮሰሴ ወደ ውጭ የሚሄድበት ፕሮሰስ ኦልሬዲ ጥሩ ደረጃ ላይ ስለሆነ ያለው ሩታ አንደኛ ማንም ደስተኛ አልሆነም። እኔም ደስተኛ ሳልሆን አዝኜብሽ ነው የምትሄጂው፣ ቤተሰብሽም እንደዛው። ያ ከሚሆን ግን ነገር በሙሉ እስክታወራ ድረስ አስጨርሻለሁ። እኔንም አስጨርሰኝ እና አይኑ ማንም ደስ አላለውም ምናምን። እኔ ግን ከአሁን በኋላ ሰው ደስ እንዲለው ማደርገው አንዳች ነገር የለም በህይወቴ ውስጥ። አንዳች እንትና ደስ አላለውም፣ እንትና ደስ ብሎታል። ስለዚህ እኔ ህይወቴ እዚህ ነው መቀጠል ያለበትና ሰላሜንም በዚህ አይነት መንገድ ነው ማጣት ያለብን ብዬ ማስቀጥለው ምንም አይነት ነገር አይኖርም ከዚህ በኋላ ማለት ነው። መቆየቴ ምናምን ወይ ደግሞ ወደዛ መሄዴ ነገር መቀየሬ አንተን እንዲያስደስታ አልጠብቅም። እውነቱን ስነግርህ አንተን ፈቃድ አልጠብቅም። ምክንያቱም አሁን እኔ ለየቅል ነው የእናንተ ነገር። እኔ የራሴን ላይፍ ነው የምኖረው፣ አንተም የራስህን ላይፍ ነው እኮ። እኔ ከኔ ከመሄድ ጋር እኮ አይገናኘውም ይሄ ነገር። ምክንያቱም ታውቀዋለህ ሁሉን ነገር ወስነ አቅም የለውም። ህግ ነው የሚወስንለት ምናምን እና ህግ ደግሞ የሚወስነው ከኔ ጋር እንዲሆን ነው እስከ 5 ዓመት ድረስ ወባ። ስለዚህ ይሄንን ነገር ደግሞ እኔ ልጄ ራሱን እስከሚያውቅ ድረስና ወይም ደግሞ ህግ እስከሚወስንልኝ ምናምን ብዬ የራሴን ላይፍ ኦርደሩ ማዛባት አልፈልግም። አሁን ላይ ገባ ማለት ከዚህ በኋላ የምሰራቸው ነገሮች ቁጭ ብዬ ጊዜ ማቃጠል አልፈልግም። ደግሞ ራሴ ላይ ፎከስ አድርጌ ብዙ ነገሮች ላይ መስራት ስለምፈልግ ነው እና ምክንያቱም ብዙ ሰዎች ከኔ ህይወት ሊወጡ ፈቃደኛ አይደሉም። ኢቨን ብዙ ነገሮችን አስቤ ነበረ ከዚህ በፊት በተነጋገርነው ነገር ማለት ያው ህግ ፊት ብዙ ነገሮችን ተነጋግረን አንተ እንደምትወጣና እኔ እዛ ቤት ውስጥ እንደምኖር ማንነት እንደማይረብሸኝ ምናምን ብዙ ነገሮችን ተነጋግረን ነበረ። ግን እንዳየሁት ከሆነ አይደለም እዛ ቤት ሄጄ እዚህ ሞኝ ሰላሜን አላገኘሁም። እኔ እንደማረብሽሽ ቃል እገባልሻለሁ። ልጄን ነው መጥቼ ማየው። አንቺን የምረብሽበት ምንም አይነት ምክንያት በጣም በዙሪያ ብዙ ሰዎች ማንም ሰው ያለ እኔ ፍቃድ ወይንም ያለ እኔ እንትን አንቺን ሊረብሽሽ አይችልም። ማንም ሰው ማለት ነው። አንተ ፈቅደላቸው ነበር የረበሹኝ ማለት ነው? ኖ ሩታ እንደዛ እያልኩሽ
አንቺ ጋር ማንም አይደርስም ነው እያልኩሽ ያለው። ውድ ፋሚሊ ላይክ ሰብስክራይብ እያደረጋችሁ ይሄን ቪዲዮ እስከ መጨረሻ ያያችሁ አበረታቱ። ማነው ሩታዬና አብርሽ ተገናኝተዋል ማለት ነው። እንግዲህ የሰራነው ያፈራነው ንብረት አለ በጋራ እለቅልሻለሁ ምድሬሽ ምናምን እያለ እያሽቃበጠ ያው እሱ የስሙልኝ የሚባል ነገር አለ አይደለ? ሚዲያ ላይ ካልወጣ ብዙ ነገሮቹ ደስ አይሉትም እና በውስጥ የጨረሱትን በውጭ አውርቶታል ማለት ነው። ላይክ ሰብስክራይብ አድርጉ። እኛ አንድ ላይ መተው እንደዚህ ሲወያዩ እኛ ጭቅጫቄያቸው ለራሱ ደስ ይለናል። እኔ ራሱ ደስ ይለኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼም ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? እኔ መጥቼላችኋለሁ። እንግዲህ በለቀኩት ቪዲዮ ላይ እንግዲህ በጊዜ አይታችኋል። ሊታረቁ ነው፣ ቀጠሮ ተይዟል፣ ሽምግልና ብዬ ነበረ። ባልኩት መሰረት እንግዲህ ዛሬ ሊወያዩ ልጄን ይዘሽብኝ አትጂ ኖር ይመስልሻል ልጄን አጥቼ ብሏል። እንግዲህ ያንን እንግዲህ ለነሱ ትተናል። እናንተ ኮሜንት ላይ ደግሞ ኮሜንት እየጻፋችሁ ፋፊ ልክ ነበርሽ፣ አሁን ዛሬ በመጡበት ደስ ብሎናል የምትሉ ኮሜንት ጻፉ። ነገ ተነገ ወዲያ ሌላ ቀን ነው። አንድ ሰው ያስመሰለ ቪዲዮ ይሰራልን እኛ መማር ያለብን እንጂ እነሱ አይደሉም። እነሱማ እይታ ያለውን ነገር ነው እየሰሩ ያሉት። እኛ ግን እውነተኛ ተጣልተው እያልን ብዙዎቻችን በጣም ብዙ ነገሮች እናወራለን፣ ብዙ ነገር እንሆናለን። እነሱ መቼም ቢሆን ተጣልተው ተራርቀው የሚራራቁ ሰዎች አይደሉም። ብዙ ነገር ዛሬም ዘርዝሮታል። የመጀመሪያውን ቤት የማፈልጊ ከሆነ አዲስ ቤት መግዛት እችላለሁኝ፣ የትም አትጂ ወይ ነው የምትሄጂው ምናምን ብሏታል። ያውን ሀብታቸውን በሚዲያ የሚያደርጉት በውስጥ ቢያደርጉ እንደኔ እንደ ወደስ ጥሩ ነው ብዬ አስባለሁ። ለምን የዩቲዩብ ብር እርግጥ ይሰራል፣ ግን እንደ ባልና ሚስት ተለያይቶ ለማይለያዩ ነገሮችን ወደ ውጭ ባያወጡት ደስ ይለኛል። ማለቴ እያየነው ነው በትንሽ ክፍያ የሰው ልጅ የት እንደሚደርስ በዩቲዩብ ሰርቶ እናውቀዋለን እኛ ትንንሽ ዩቲዩበሮችና ዛሬ አሁን ቢናገር አብርሽ ለጉራ ያለው ነገር ተናገረ እንጂ መጀመሪያ ምን እንዳላቸው ምን እንደሰሩ ምን እንደሚሰሩ መቼ ማንም ሰው ይገነዘባልና ዛሬ ያው ቤትሽ ነው ግቢ ነው ይወጣልሻል እኔ የትም መኖር እችላለሁኝ አንቺ ግን ልጅ ይዘሽ የትም አትጂም ብሏል። ይሄ ልክ ነው። ወንድ ልጅ ቤት ተሟላበት መቀመጥ አይቻልም። ልጅ ይዛ እሷ ኪራይ ቤት ተቀምጣ እሱ ቤት ውስጥ ተሟልቶለት ተሟላ ንብረት ውስጥ ተቀምጦ ማየት ለወደንስም ለህዝብም ለቅንጭላቱም ደስ አይልም። ባይል እንኳን ትክክለኛ እሷን መኖር ያለባት ማለት ልጅ ይዛለች ነገሮችን ፊክስ እስከሚያረጉ ድረስ እዛ ቤት ውስጥ ድሮ ቤቷ ውስጥ ሩታ ናት ከነ ልጇ መኖር ያለባት ብዬ አምናለሁ። ይሄም ደግሞ እንደዛ በሚሆንበት መልኩ ባልና ሚስት ዞሮ ዞሮ መቼም ሰይጣን አንድ ቀን ሳይሰበር አይቀርም ማለት ነው። ያው ድራማውን ቢቀጥልም ማለት ነው። እና አስቤ እነግርሃለሁኝ የምቀይረው ነገር የለም፣ ነገር ግን አስቤ እነግርሃለሁ ብላለች። ውሳኔዋን እንግዲህ በሰላም እንጠብቃለን ማለት ነው። ላይክ አድርጉ የኔ ውድ ፋሚሊዎች፣ ላይክ ሰብስክራይብ አድርጉ እና ንብረታቸውን ሶሪ ቦታ የቀየርኩት ሰው መተውብኝ ነው። በአደባባይ ባያወሩት ደስ ይለኝ ነበረ እንደ ኦዲየንስ። እኔ የነሱ ጥቅምና የነሱ አንድ ሆነው እንደዚህ ምንም ይሆን ሲመጡ በጣም ነው ደስ የሚለኝና በውስጥ ያወሩትን ዛሬ ሚዲያ ላይ ምናምን ባያወሩ ደስ ይለኛል። ነገ እንደሆነው ሁሉም ነገር ፊክስ ሆኖ ልጃቸውን በጋራ የሚያሳድጉበትን መንገድ እንዲፈጥርላቸው ነው እኔ ብዙ ጊዜ ደስ የሚለኝና ላይክ ሰብስክራይብ ሼር እያደረጋችሁ ዛሬ ሩታና አብርሽ እንደዚህ ቆመው በማውራታቸው ደስ ያላችሁ እነማን ናችሁ? እስኪ ላይክ አድርጉ ሰብስክራይብ አድርጉ እና እኔ እንደዚህ እነሱ በቃ አላቅም ተጣልተው እንኳን ቢመጡ እኔ ደስ ይለኛል። በቃ ይሄ ተፈጥሮዬ በቃ ያመነበት ነገር አለን ብዬ አስባለሁና ላይክ ሰብስክራይብ ሼር እያደረጋችሁ ቢሆን እስከ መጨረሻው ላይ ማለት ነው የኔ ውድ ፋሚሊዎች። እና ዛሬ በቂ ነገር ተነጋግረዋል። ያው ቤቷ አዲስ አበባ ሄዳ እንድትኖር ከቤተሰብ ጋራ እርግጠኛ ነኝ አብሽ ያነሳው ፓርት ሁላችንም ውስጣችን ይኖራል። ቤተሰብ ጋር 2 ወር 3 ወር ከተቀመጣችሁ በኋላ ቤት ይዛችሁ አግብታችሁ ኖራችሁ ዛሬ ላይ እንደገና ቤተሰብ ላይ ተቀምጦ ልጅ ማሳደግ እኔ ለራሷ አልገድፈውም። ግን በብግሏ ነው እየኖረች ልጇ ማሳደግ እንደምትችል ጠንቅቄ ስለማቅ አዲስ አበባ ቤቷ ሄዳ ብታሳድግ ደስ ይለኛል። ለምን ልጅ ይዛችሁ ከቤተሰብ ጋራ እኔ አልহামዱሊላህ አንድ ቀን ተቀምጬ አላውቅም ከቤተሰብ ጋር። ግን በጓደኞቼ ሳየው ልጅ ይዞ ቤተሰብ ጋር መቀመጥ መብታችሁ በጣም እንደዛ እንደ ቤታችሁ ነፃነት እንደማይኖረው ይገባኛል።
ለምን ብዙ ጓደኞቼ ያለቅሱ ነበር እየመጥፋፊ አንቺ ምን አሻሽ አንቺ እኮ ህይወትሽ የተስተካከለ ነው እናትሽ ጎረቤት ናት ትዳርሽ ያማረ ነው በእውነት ብዙ ሰው ማለት ነው ሶሪ ብዙ ሰው ማለት ነው አንቺ እኮ ትዳርሽ ያማረ ነው ቤተሰብ ጋር ኖረሽ አታውቂም ቤተሰብ ጋር በቃ ጥሩ አይደለም ብለው ብዙ ጓደኞቼ ይወቅሱ ነበርና ያለቅሱ ነበር እንደዛ የሚያደርጉት ደግሞ ልጅ ይዛችሁ ቤተሰብ ጋር ያው ገንዘብ የለንም የዛን ጊዜ በቤተሰብ አምር ሁሉን ነገር የምንችለው ስለሌለን በጣም ብዙ እህቶቼ ከቤተሰብ ጋር መኖር አይፈልጉም ሩታ ግን ራሷን ማስተዳደር የምትችል ገንዘብ አላት በቃ ራሷ በቃ ጥሩ ደረጃ ላይ ናት ብዬ ስለማስብ ቤተሰቧ ጋር ብትኖር ዩቲዩበርም ስለሆነች ብዙም እና የብዙ ልጆች አስተሳሰብ ከቤተሰብ ጋር መኖር ልጅ ጋር ይዞ በጣም ይከብዳል ብሎ የሚያስቡት አለ እኔ አልহামዱሊላህ ነብል ዓለም እንደ አይነት ህይወት ገጥሞኝ ማያውቅም ወደፊትም ተሐወዳም የራሴ በቃ የምለው ነገር ላይ ነው ያለሁት አልহামዱሊላህ ይሄንን ስላችሁ ጉራ አይደለም ይሄ ህይወት እንደማይገጥመኝ ጠንቅቄ ስለማውቅ ማለት ነው የራሴ የምለው ህይወትና የራሴ የምለው ቤት የራሴ የምለው ህይወት ስላለኝ ትዳር እንኳን ባይሳካ ራሴ በቃ ራሴን ኮንፊደንስ እንዳይነካኝ ብዬ ነው እየኖርኩ ያለሁት ብዬ ስለማስብ ነው እንደዛ አመላችሁ እንጂ ከቤተሰብ ከእናት ጋር ሄዶ ምናምን የመኖር ቻንሱ እኔ ብዙም አስቤም አላውቅም ማለቴ እናንተ ከሰራችሁ የትም ትደርሳላችሁ የምትፈልጉት ቦታ ተደረሳችሁ በግላችሁ መኖር ስለምትችሉ ማለት ያ ነገር እኔ ጋር ስላለ ብዙ ሰዎች እናትና አባቷ ጋራ ቢያንስ 2 ወር 3 ወር ከተኖረ እውነት አብርሽ ያለው ትክክል ነው ማለት እዛ ጋር ነው ምንም ባይሰለቻትም ግዴታ ራሷን ማጠናከር እንዳለባት ይሰማኛል ቤቷ ገብታ በልጇን ማሳደግ እዛ ላይ ላይፍ መቀጠል እሱ ቤት ሆኜ ላይፍ ያቀጥል እንኳን ብትል የራሷ የተከራየችው ቤት አላት በነፃነት የምትኖርበት ቤት አላት የሰራችውን ቤት አለ የፈለገችውን መሆን መብት አላት ህግ ነው በህግ ነው የተያያዘው የነሱ ትዳርና መረበሽ አይችልም እሱ የራሱን ላይፍ ሲኖር እሷም የላይፏን መቀጠል እንደምትችል እሱ አሁን ከወዳብሽ መረበሽ አይችልም ሩታን ስለዚህ ሰይጣንን ሰብሮላቸው እና አንድ ላይ ቢቀጥሉ ነገሮች እንደዚህ ተሚሆኑ አንድ ላይ ሰይጣንን ሰብሮ ቢቀጥሉ በጣም ደስ ይለኛል ሩታዬም አሁን ሄዳለች ያለችበት መንገድ ብዙ ሰዎች ሰላማን ስላነሷት ብዙ ሰው መቀመጫ ስራ ሳጣት ዛሬም አብርሽ ይዘዋል ትንሽ አቃራት ስታለና ታወዳ አይነኩሽም አለኔ ፍቃድ የሚነካሽ እንደም ስላለ አንተ እስከዛሬ ይፈቀድክላችሁ ነው ብለዋለኝ እዛም ላይ ያው የሱ ፍቃድ እንዳለበት ብዙ ጊዜ ያው እንናገራለን እሷን አስከበር የማይፈልገው እሱ ነው እሱ ቢናገራቸው አንድ ሰው ጣት የሚልክባት የለም ብለን እናስባለንና ያን ነገር እሱም ተሳስቶታል ላይክ አድርገኝ ወዶች ላይክ ሰብስክራይብ ሼር ያደርጋችሁ ቪዲዮን እስከመጨረሻው እና ዛሬ እነሱ አንድ ሆነው እንደዚህ ሲመጡ እኔ ለናምን ይደሰታለሁ በቃ የሰው ደስታ ያስደስተኛል ሩታዬ የትም ትሄድ ደስታዋን ነው የምመርጠው ማንም ቤተሰብ አይፈቅድላትም ማንም ሰው ሂጂ ብሎ ልጅ ህፃን ልጅ ዞም ይፈቅድላት የለም እኛም አፈቀርን በኮሜንት ለራሱ ሩታዬ ራስሽን የትም ሆኒ ራስ ልጅሽን ጸድተሽ የምታሳድጊው አገርሽ ላይ ነው ያለው ለምን ሰው ሀገር ብትል ለሱ አድል በጣም አሪፍ ነበረ ነገር ግን ይሄ ህፃን ልጅ ቢያምባት የሆነ ነገር ንፋስ ቢመታባት ጸጸት ነው አልሆነ ነገር ውስጥ ትገባለች ትዳር ማጣት ትታችሁት ልጇን አንድ ነገር ቢሆንባት ከትዳሩ በላይ የሚያምነው የልጅ በሽታና ሩታዬ ባለቤቷ አዲስ አበባ ሄዳ በቃ አየሩን ቀዝቃዛ ስለሆነ ጽድት አድርጋ ልጇን እንድታሳድግ ተስፋ አደርጋለሁ ማለት ነው ላይክ ሰብስክራይብ ሼር ያደርጋችሁ ቪዲዮውን እስከመጨረሻው ልኝ ወዳችኋለሁ የኔ ምርጥ ቤተሰቦቼ በጊዜው ለቅቄላችኋለሁ ቪዲዮ ያው ብዙዎቻችሁ አሽቃባጭ ስላላችሁ እኔ ግን አሽቃባጭ አይደለሁም ትክክለኛ በውስጥም የሰማሁትን ነው እንትን ያልኩት በጥሩ ቪዲዮ በጥሩ አይዲያ በጥሩ ማንነት ታርቀው ዘና ባለ ቪዲዮ ውሳኔዋን አሳውቀው አዲስ አበባ ቤቷ ገብታ ሩታዬ ከልጇ ጋር ፈታ እያለች ብትመጣ እኔ ደስ ይለኛል ደሞም እንደምታረገው ባለሙሉ ተስፋ ነኝ ታረገዋለችም የትም አትሄድም የትም አትንቀሳቀስም አይደለም 6 ወር ያልሞላው ልጅ የትም አትንቀሳቀስም ማለት ነው ላይክ አድርገኝ ወደች
የኔ ምርጥ ፋሚሊዎች፣ የኔ ልዩ ፋሚሊዎች ማለት ነው። እኔ በጣም ነው የምወዳቸው፣ በጣም